አሁን እኛ ይሄን በማስረጃ እውነት አንስተ ነው አሁን ቆይ አስዬ እባክህን ተረጋጋ። እንኳን ወደ ቤተክርስቲያን ሁለተኛው እውነታው ጥያቄ ነው ልለፍ። ትላለህ። እሺ ሚካኤልና አጋንንት ድብብቆሽ ይጫወታሉ? አረ ይቅር ይበል አንተ ራሱ አጋንንት ነገር ነህ። ምን አይነት አባባል ላሳይ እኮ ነው አስዬ እንደ ወዳጄ እንደው ላሳይ። ስርዓት እንዲህ ታጣለህ። እንደው የአጋንንት እኔ መጫወቻ መጽሐፍ ላይ ያለ ነው። እኔ ምን እኔ እግዚአብሔር እኮ ይቅር ሀሳብ ይበልህ። አለው። ይቅር አሜን። እሺ ይበልህ። እሺ አሜን በእውነት አሜን። እኔ እንደ ወንድም ነው የምነግርህ። እንደዚህ እንዲህ ጨለማ ትሸታላችሁ እንደዚህ። ኧረ እባክህ ቀጥልሽ ላሳይ ቆይ። ተው በቃ። አሁን አውዳዊ ፍቻ አልጠቀምም ካልክ የሆነ ቃል አንስተ እንደዚህ ብለህ በድፍረት ትናገራለህ። አስዬ የተጻፈውን እኮ ነው እኔ የማነበው። አየሁ። ላይ አሁንም እንደው ላሳይ ሉተር እንዲህ አድርጎ ይጫወትባችሁ። ቀጥልሽ ግን አያችሁ ለራሳችሁ ራሱ እኛ ስንነግራችሁ ይዘገንናችኋል። የኛም ዓላማ እሱን ነው፣ መጽሐፋችሁ እንዲዘገንናችሁ ማድረግ ነው። በሰማይ መላእክቶች ያለቅሳሉ ብላችሁ ምጽፉ። አሁን እኔ በእናንተ አስተምሮ እንኳን ብሄድ ስንት ጊዜ ነው መላእክቶችን ያስለቀስኳቸው? በጣም ብዙ ጊዜ አስለቅሻቸዋለሁ። ምክንያቱም በጣም ብዙ ጊዜ ስገድፍ ነበር፣ ቃላቶች ሆን ብዬም ስገድፍ ነበር። እና በዚህ አይነት በሰማይ ያሉት መላእክቶች አሁን እሪ እያሉ ነው፣ እያለቀሱ ነው። ደግሞ እኔ ሳነብ ነው መላእክቶቹ የሚቆሙት በሰማይ። አያችሁ የማስቆምም አውቶሪቲ ያለን ማለት ነው፣ እንደ ድርሳናችሁ ዘገባ ከሄድን። እኛ ግን መላእክቶችን እንደዚህ አንረዳቸው። በእናንተ ግን ከሄድን በቃ በሰማይ ያሉት መላእክቶች ጠቅላላ አሁን ለቅሶ ቤት ነው ያስቀመጥኳቸው። ምንም የተረፈ መልአክ የለም። አንዴ ሳስቆማቸው፣ አንዴ ሳስቀምጣቸው፣ አንዴ ሳስለቅሳቸው፣ አንዴ ትጋሴው ስከታቸው። የሚናገረው ድርሳነ ሚካኤል ዘህዳር ገጽ 42 ላይ ነው። የኛ ሐሳብ አይደለም። አይ ያለቅሳሉ ማለት ማዘን ነው አለ። ግን አይደለም። 104 ቁጥር 104 ላይ ምንድነው የሚለው? የአይን እንባውን አፈሰሰ ነው የሚለው። ምሳሌ አድርጎ የኤርሚያስን የነቢዩን ኤርሚያስ ያመጣና የእንባውን ማፍሰስ እንደሆነ እዚሁ ላይ ተርጉሞታል፣ ማልቀስ ምን እንደሆነ። ስለዚህ ባካችሁ መላእክትን የምታዋርዱት እናንተ ናችሁ። እነዚህ መጻሕፍቶች መላእክቶችን፣ እነዚህ የተከበሩ ቅዱሳን መላእክቶችን እያዋረዱ ነው። እሺ ከኦርቶዶክስ ነው። እሺ ስናወራ የነበረውን ሐሳብ ሰምተሃል? ሰምቻለሁ። እሺ ምን ትላለህ? መላእክቶች ያለቅሳሉ በሚለው ጉዳይ ኦሪት ዘፍጥረት ላይ የተጻፈውን ሐሳብ ነው የምወስደው። ወነሳ እግዚአብሔር በይነ ዘገብሮ ለእጓለ እመሕያው፣ እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚል ቃል አለና እግዚአብሔር በባህሩ ጸጸት አለበት ወይ ከሚለው ጋር እሱን እያመሳሰልኩት ነበረ። እሺ አመሳስለ ምን ላይ ደረስክ? አመሳስዬ የደረስኩበት እግዚአብሔር በባህሩ ጸጸት የለበትም፣ አይጸጸትም። ግን ለሰዎች ጸጸትን ስለሚያውቁት መጽሐፍ ቅዱስ የተጻፈው በሰዎች ቋንቋ ለሰዎች በሰዎች ባህል ስለሆነ አንድ ሰው ሲጸጸት ምን ያክል እንደሚያዝን ለማስረዳት የተገለጸ ሐሳብ ነውና መላእክትም ማለቀሱ ሲባል ከዚህ ጋር ተመሳሳይ ነው። መላእክት እንባ ኑሯቸው ይንጠፈጠፋል ማለት ሳይሆን ልክ ሰው ሲያለቅስ በጣም ማዘኑን እንደምንረዳ ሁሉ መላእክትም ያዝናሉ ነው። ለምሳሌ መላእክት የሰው ልጅ ንስሐ ሲገባ ደስ ይላቸዋል ይላል። ከዛ መጣ ወዳጄ። አቤት እንባ ማፍሰስ እንደሆነ እዚሁ ድርሳኑ ላይ ተጽፏል። ስለዚህ አንተ እንባ ማፍሰስ በእኛ በኢትዮጵያውያን በተለይም በሰው ዘንድ የታወቀ ነው። ሰው እንባውን የሚያፈስ በጣም ሲጎዳ ነው፣ በጣም የሆነ ሲያዝን ነው፣ ሲተክዝ ነው። ስለዚህ ከዚህ አንፃር የተሰጠ ነው። ለምሳሌ ይሄም ሌሎች እኮ ብዙ ሐሳቦች አሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምረን ማቴዎስ ወንጌል ላይ አይደለም ሐሳባችን ወዳጄ፣ እያወራን ያለ ነው ስለ መላእክት ነው። ማይገናኝ ገብቶኛል። ስለ መላእክት ነው እያወራን፣ ግን የምናያቸው አዋልድ መጻሕፍት ከመጽሐፍ ቅዱስ ነው። እናታቸው መጽሐፍ ቅዱስ ነውና በመጽሐፍ ቅዱስ መሰረት ነው የሚፈቱት። አይደለም እናታቸው መጽሐፍ ቅዱስ አይደለችም። በጉልበትማ አታርገው እንጂ ሜሎስ የመጽሐፉ ባለቤት እኛ ስለሆን የመጽሐፉ ባለቤት እኛ ነን እንጂ መጽሐፉኛ አብራሪ አንተ ከሆን የእውነት ነው። የድርሳኑ ባለቤት አንተ ነህ። የመጽሐፍ ቅዱስ ደግሞ ባለቤት እኔ ነኝ።
ስለዚህ የኔ መጽሐፍ የናንተ አንተ የመጽሐፍ ቅዱስ ባለቤት ደግሞ ማን ነው ያደረገ? የኔ መጽሐፍ የናንተ መጽሐፍ አልወለድም። ኦኬ ስለዚህ ያንተ መጽሐፍ አዲሱ መደበኛ ትርጉም ሁለታችንም ድርሻችንን ያዝ። አሁን ማስረጃን ታሳይኛለህ። እንባ ማፍሰስ ማለት እንባ ማፍሰስ አይደለም ላልክበት ማስረጃን አሳይ። ነገርኩ እኮ ኦሪት ዘፍጥረት ላይ የተቀስኩልህ እግዚአብሔር ተጸጸተ የሚል መጽሐፍ ቅዱስ ላይ እግዚአብሔር አልጠየቅኩም። የጠየቁ ደግሞ አልጠየቀኝም። እኔ ደግሞ ስለ እግዚአብሔር የተነገረውን ከዚህ ጋር አመሳሰልኩልህ። ያንን ማባራት ሲሰጣው መልሱን እዚህ ጋር ታገኛለህ። ወዳጅ አልጠየቀኝም ብለህ ራስህ እንኳን እያረጋገጥክ አትመልስ። አዎ እያረጋገጥኩልህ ነው። አሁንም አንተ ስለ እግዚአብሔር መጸጸት አልጠየቀኝም። እኔ ግን ለመላእክት ማልቀስ ምሳሌ ሆኖ ያገለግልሃል። ለጠየቁ ጥያቄ መልስ ለጠየቀኝ ጥያቄ ነው የሰጠው። አልሰጠኝም። መላእክቶች እንደሚያለቅሱ ያልሰጠው በአንተ በምትፈልጋት ልክ ስለምታስብ ነው እንጂ ሰጥቻለሁ። እኔ የጠየቁ ስለ መላእክ ነው፣ ስለ እግዚአብሔር ይጸጸታል። ይሄን ስትመልሰው ታገኘዋለህ። ወዳጅ መልስ የለህም። አይዳን ሜሎስ የላችሁም። መልስ የላችሁም። የለንም ቀጥልሽ። ካልገባ አይኖረንም። እናመሰግናለን። የሚካኤልና ያጋንንትን ድብብቆሽ እንዴት አየው? ምን ድብብቆሽ ነው? እስኪ አምጣው። እሺ አጋንንት ነፍስ ሲኦል ውስጥ ደብቆበት ሚካኤል ማግኘት እንዳጣ ድርሳነ ሚካኤል ይናገራል። ምን ትላለህ? አውጣውና አንበው ነው። ታውቃለህ ታሪኩን? አላውቀውም። አውጣው ላይ ኦኬ እናሳያችኋለን። እናንተን መጽሐፍ የኛ ነው ትላላችሁ፣ ግን እናሳያችሁ እኛ ነን። ያው እኛ መጽሐፍ ቅዱስ ስለምንሰብክ እናንተ መጽሐፍ ቅዱስ ስለማሰብኩ ወደዛ ገብታችሁ ነው። እሺ ቀጥል። በጣም ያሳዝናል። ኤኒዌይስ እናሳያችኋለን፣ እኛ ችግር የለውም። እሺ ስለዚህ አውጣልሃለሁ፣ እንግዲህ ታነብልናለህ። እሺ በትልቁ አድርጉኝ። ምን ይላል? እሺ ነገር ግን አታንቀሳቀስ። ከዚህ እንጀምር ብዬ ነው። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ ያውቅ። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤል በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህችን ነፍስ የኛ ናት በማለት ሲደነፋ ሚካኤል ግን የኔ ናት እያለ ይከራከር ነበር። እሺ እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጮች ነው የሚለው እንቀሳቀስክብኝ እኮ ልክ ነው። አራት አማራጮች ላሳይ ብዬ ነው እንዲያረኩት። እሺ አራት አማራጭ ነገሮች ያቀረበላቸው ነው። አይታይም በደንብ አንበው አንተ። ልክ ነህ አቀረበላቸውና ሚካኤል ይላል ብሎ ሚካኤል ወስዶ አይታይም። ሚካኤል ወስዶ ይደብቀው እናንተ ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይወሰደው፣ ከነዚህ አንዳቸውን ምረጡ አላቸው። እነሱ ግን ሚካኤል ወስዶ ምንድነው ይደብቅ የተባለው? ታሪኩ እንዳይጠፋብን ለሰዎች ችግር የለም። ወደ ታች እንዝረም ነገርን እንጂ ምንድነው ደብቆ የተባለው ለማድረግ እንችላለን እያሉ በሐሳብ ምንድነው ደብቆ የተባለው? ተዋጡ። ምንድነው ደብቆ የተባለው? እናነበው አይሻልም? ሜሎስ እናነበዋለን። ሐሳቡ እንዳይጠፋ ምንድነው ደብቆ የተባለው? እናነበው ነው የምናውቀው። ወዳጄ እዚህ ጋር እኮ እየተናገረ ነው። ምንድነው ደብቆ ያላቸው? ጨርሰን ሳናነብ ዝም ብለን አንድ ርዕስ ብቻ እዚህ ጋር ምንድነው ደብቆ ያላቸው? እንዴ ካነበብኩ እኮ ከተረዳው ነገረኝ። ሚካኤል ፈልጎ ካገኘ ይወሰደው። ቆይ እንዝለቀው። ምን አስቸኮልሃል እኮ? ምኑን ነው ይወሰደው የተባለው? የሰውየው ነፍስ መሰለኝ፣ ግን በዘልቀን ብናየው ጥሩ ነው። የሰውየው ነፍስ። እሺ ቀጥለው። ፈልጎ ካገኘው ይወሰደው፣ ከነዚህ አንዳቸውን ምረጥ አላቸው።
ምረጡ አላቸው። እነርሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላም እኛ እንሰውረዋለን ወይም እንሸሸገዋለን ብለው ያን ሰው መቃት አውርደው የገሃነም እሳት አዙሪት ባለበት ጥልቅ ባህር ውስጥ ደበቁትና ወይም ወረወሩትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መመርመር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳትን አወጣ። በሁለተኛውም ክንፉ እንዲሁ አወጣ። በሶስተኛውም አወጣ። በመደጋገምም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7540 ደረሰ። ከነዚህም ውስጥ ያልተጠመቁ አረማኔዎች ይገኙባቸው ነበር። ያን ጊዜም አየው በጣም የሚደንቅ የእግዚአብሔር ሥራ። እግዚአብሔር ይመስገን ምህረቱን ቸርነቱን ያበዛ ይደንቃል። ሜሎስ አንተ በጣም አማኝ ነው የምታየው። እግዚአብሔር ግን ለምክንያት ነው፣ በቸርነቱ ነው ይሄን ያደረገ። እግዚአብሔር ይችላል። አሁን ሚካኤል ነፍሷን አግኝቷታል። አዎ አግኝቷታል። በኋላ አግኝቷታል። የታለ ያገኛት? እግዚአብሔር ሲወልን በምክንያት ለማዳን እንደዚህ ያገኛት ነፍሷን የታለ ያገኛት? እንጨርሰው። ቆይ አትቸኩል። እናነብ ወዳጅ። የታለ ያገኛት? ወይ እናነብ ጨርሰን እናነበው። ምን አስቸኮለ? ወዳጅ እናነበዋለን። የታለ ያገኛት? ወዳጅ አነበን እንጨርሰው። አዎ አገኛት እኮ አልከኝ። የታለ ያገኛት? ከነበኮለ የታለ ያገኛት? አውዱ ይነግራል እንዳገኛት። የታለ ያገኛት? አሁን እስካን አንብበን እንጨርሰውና አለማግኘቱን ያን ያሳያል። የቱ ጋር ነው? አዎ አገኛት ያልከኝ የቱ ጋር አንብበው ነው? እስካሁን አልገባህም። ይኸውልህ እግዚአብር ራሱ ሲኦል ውስጥ ደብቋት ያለበት ምክንያት በሚካኤል በኩል የሚያወጣቸው ወዳጅ ምን እንደማመጥ ከሆነ እንደማመጥ ብሎ ጋራ ነው አገኛት የሚለው ጀመርክ። በቃ ሚውት ማድረግ አዎ ማሰማ ከሆነ ሚውት አደርጋለሁ። ምኑ ጋራ ነው አገኛት የሚለው እናንተ አቅማችሁ ይችላታ። ምኑ ጋራ ነው አገኛት? የማያውቅ ምዕመን ብታገኝ ኖሮ አንዷን ምኑ ጋራ ነው አገኛት ባስነብበ ልትሳለቅ ነበረ። አጋለጠ ዛሬ በለተቀኑ ቅዱስ ሚካኤል ምንም እንኳን አላወራንም ገና ወዳጄ ገና እሺ እናነበው እስከ መጨረሻው። ምን አስቸኮለ? ስለዚህ እስካሁን ድረስ አላገኛትም አይደል? እናነበው። አላገኛትም ወይስ አግኝቷታል? የለሞቅ ወዳጄ አግኝቷታል አላገኛትም? እናነበውና ማግኘቱና ለማግኘቱ እናረጋግጥ ነው ላይ አገኛት ወይስ አላገኛትም? አይሰማም እንዴት ይሰውዬ? ወዳጄ አገኛት ወይስ አላገኛትም? እናነበው እስከ መጨረሻውና ማግኘቱና ለማግኘቱ አገኘው። እስካሁን አይ ውሸትን ላጋለጥ ስለፈለኩ ነው። አገኛት ስላልከኝ እሺ አጋለጠኝ። እናነበው። ቆይ ውሸትን መጀመሪያ ላጋልጥ። ውሸትን ታታደርግና እናውራ። አየህ ዋሽታል። ምክንያቱም አንተ ነው ያልዋሻው። አየው አንተ ልታላግጥ ወዳጄ እንደገና እናላግጣለን። ነፍሳትን አወጣ ሆኖ ያልክ ልታላግጥ ነበር ወዳጄ። ያው ሆኖም ሊያገኘው አልቻለም። ሁሉ ታወቅ መውረድ ይችላል። አትወርድም። ወዴት ነው የምትወርደው? ገና እናሳያለን። ገና ውሸት። ቆይ እኮ ስርዓት ያዝና ላሳይ ለሰዎች ውሸትን ምንድነው የሚለው? እንደዚህ ነው። ነፍሳትን አወጣ ሆኖ አቅማችሁን ተጠቀሙ ወዳጅ። ሊያገኛቸው አልቻለም። ሰይጣን አሰራር ውስጥ ገብታችሁ የምትማቀቁ ክርስቶስን አንድ ቀን አትሰብኩ። ሁሌ ኦርቶዶክስን እንደጠላችሁ አይ ሊያገኛቸው እግዚአብሔር ይደስላችሁ። በእውነት የእውነት አይናችሁን ያብራላችሁ ወዳጄ። አሁን እንቀጥል። ኦርቶዶክስን የተቃወምን እየመሰላችሁ እባክህ እግዚአብሔር ወዳጆች ጋር ባትጣሉ ወዳጄ። ነፍሳትን አላገኘም ሰውየው። ስለዚህ አሁን በኋላ ያለውን አንብብልን። ሚውት አድርጋ የቱ ጋር እንደተገኘ ታሳየናለህ። በል ቀጥል። እስካሁን ድረስ አልተገኘችም። አሁን ቀጥል። እሺ አስቀምጥ። እሺ አታንቀጥቅጠው። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እሊህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተህና አይተህ ተገንዝበክ ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል።
ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። ከፍ አድርገው አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ክብር ምስጋና ይግባው ለመድኃኒታችን ለኢየሱስ ክርስቶስ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት በነቢያት በሐዋርያት በጻድቃን በሰማዕታት ስም በጎ ሥራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ ይላል። ቀጥል እሺ። ነፍሷ እኮ የለችም እስካሁን እና ቀጥልና ልቦ በነገራችን ላይ ባትገኝም ችግር የለውም። ዋናው በሱ ሌላ ታሪክ ጀመረ። እሺ ሌላ ታሪክ ጀመረ። ይሁን ችግር የለም። እና ልቦ ይሄን ሁሉ ልታነብ ነው? አለቀ። እናነበዋለን። ሳንጨርስ አንተ አለቀ። ሌላ ታሪክ ነው። ወይና ልቦ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ወዳጄ አለቀ እንዴ? ይሄን ሁሉ ሳነብ አልከርም ወዳጄ። አለቀ ታሪኩ። እኔ ደግሞ ማንበብ ፈልጋለሁ። እሱን አንተ መጽሐፍ ላይ ሄደህ ማንበብ ትችላለህ ታሪኩ። ስለዚህ አንተ ለማጥላላት የምሰራውን ስራ አቆማ። አሁን የእግዚአብሔር ድንቅ ስራ ብቻ አድንቅ። በዚህ የመጽሐፍ አሁን ጥያቄያችንን እንቀጥላለን። ይሄ ድብብቆሽን አሁን ከመጽሐፍ ቅዱስ አሳየን። በራስ ፍላጎት ድብብቆሽን አሁን አሳየን ከመጽሐፍ ቅዱስ። እግዚአብሔር ነፍስን ደብቁ እያለ ነፍስ የሚደበቅበትን ይሄ ድብብቆሽ ታሪክ አሁን ታሳየናለህ ከመጽሐፍ ቅዱስ። በጣም ጥሩ። የመጀመሪያው ይሄ የታሪክ ክፍል በጣም ተአምር ነው። ተአምር ማለት የሆነ ነገር ተደርጎ ሁሌ ያስተምሮ ነው ተብሎ የሚቀጥል አይደለም። ለምሳሌ በመጽሐፍ ቅዱስ ወዝግበል እስኪ ልናገር። በመጽሐፍ ቅዱስ ውሃ ወይን ሆኗል። ሁሉ ጊዜም ውሃ ወይን ይሁንልኝ ብሎ ሰው አስተምሮ አድርጓል። ስለውሃ አልጠየቅንም በመጽሐፍ ቅዱስ። ቆይ ሰማኝ፣ እኔ እየተናገርኩ ከድንጋይ ውሃ ፈልቋል። እየሰማኝ ነው። ጠየቅኩም። ስለውሃ ከፈለክ ስለውሃ ጠይቃለሁ። እኔ ጠየቅኩ ድብብቆሽ በሲኦል ምንድነው? ቆይ እየነገርኩ እኮ ነው። ጥያቄ እግዚአብሔር ሰውን በተለያየ ምክንያት ያድናል። ነፍሳትን ከሲኦል ያወጣል። እቺ ነፍስ አልዳነችም። በሷ ነፍስ ምክንያት ሊያወጣቸው የፈለጋቸው እቺ ነፍስ አልዳነችም ወዳጄ። ቅዱስ ሚካኤል ይኸውልህ ሰማኝ። ቅዱስ ሚካኤል በመጀመሪያው ወረደ፣ በአንድ ክፉ ብዙ ህዝብ ዞ ወጣ። እሺ ጥያቄ የምሰማ ከሆነ ለጥያቄዎች መልስ ልናገር፣ ካልሆነ መውጣት ትችላለህ። አሳይተናል። እቺ ነፍስ ድናለች ወይስ አልዳነችም? ይሁንላችሁ። ደህና ሁኑ። እቺ ነፍስ ድናለች ወይስ አልዳነችም? በቃ ደህና ሁኑ። ሚውት እያደረከኝና አንተ እንደፈለክ እየተናገርክ ስለማልቀጥል ማለት ነው። እሺ ደህና ዋል። አየህ ሚካኤል ፈልጎ አጣዋታል እቺ ነፍስ። ምንም ማድረግ አይቻልም። ባይዘዌ ሜላዬ ልጅ ሁለት ለባዶ ዛሬ ሲሸኝ ነው። እዛኛው ቤትም መጥቶ ስላድኖ የሚካኤልን ስላድኖ አሳይተ ነው እና ቤተክርስቲያኒቷ ደግሞ የምትለውን ነገር ያሳየውት ነበርና እዛም ቤት ሸኝተውታል። እዚህም ቤት ያው በቃ በአንድ ቀን ውስጥ ብቻ ሁለት ጊዜ እንደዚህ አቋም የለሽ በመሆንና መረጃ የለሽ በመሆን ያው ተሸኝቷል። እንግዲህ እናዝናለን ወንድማችን። እስቲ ለአንድ ሶስተኛ ጊዜ ሞክር። ደግሞ ያው ቤቲንግን የጀመሩት እንደ መላእክቶቹ ቤቲንግን ቀጥል። ስለ መላእክት ሲጠየቅ ስለ እግዚአብሔር ያወራል። ስለ ነፍስ ሲጠየቅ ስለ ውሃ ያወራል። ስለ ወይን ጠጅ ያወራል። እየተናገሩ ነው ያሉት። ስለዚህ እቺ ነፍስ እኮ አልዳነችም። ምስኪን ነፍስ ለዛውም እኮ በቃ እንዳትገኝ ተብሎ በጣም ጥልቅ የሆነ ሲኦል ክፍል ውስጥ ነው ያስገባት እና መጽሐፋችን ይናገራል። ምናልባት መልሳለኝ የምትሉ ካላችሁ መግባት ትችላላችሁ፣ ግን ካውዱ አትውጡብን። ስለ ነፍስ እያወራን ስለ ወይን ጠጅ አታውሩ ወይም ስለ ውሃ አታውሩ። አይ ስለ ውሃ ነው ማውራት እንፈልገው ካላችሁ ስለ ውሃ ማውራት እንችላለን። ምንም ችግር የለውም። እነሱ እኮ በፈሳሽ ሲሆን በደንብ ይገባቸው ነበር። ሜላይ ዝም ብለህ ነው እንጂ ይቻላል። ስለ ውሃም ከሆነ እዚሁ ላይ የሚውሃ ነገር እናነሳለን። ምንም ችግር የለውም።